መቼም የኔ ሚስት አትሆንም ከዚህ በኋላ አይደለም ሚስቴ ቀኑ ሲደርስ እኔ ራሴን የምደፋት። እሷ ግን አሁንም ተመልሳ ሚስትክ መሆን ነው የምትፈልገው። ለኛው ጊዜ አሁን ይመስለኛል። በጣም ይቅርታ አድርግልኝ። ለምን? ይሄንን በመጠየቄ። ችግር የለውም ጠይቂ። ምንድን ነው? ትወደኛለህ? ሚስት ልታደርገኝ ትፈልጋለህ? ትወደኛለህ? ለምንድን ነው ውጭ የምትያት? ቆይ ምን ልታደርጊያት ነው? እኔ እኮ ለአዝናናሽ ልጋብዝሽ ነው ያልኳት። ምሳሌዬ፣ እኔ እኮ ምንም ሌላ ነገር አስቤ አይደለም። ደግሞ ቅድስትዬ እናትሽ ነኝ እያለችኝ። ነይ ምሳሌዬ፣ እኔ እና አንቺ ኪችን እንሂድሽ። ደግሞ አባትሽ ነው እናትሽ ነኝ ይመጥልሽሽ። እኔ ነኝ እናትሽ። እሺ ምሳሌዬ። አይደለሽም፣ የእኔ እናት ቅድስትዬ ናት። በቃ እኔ ገዝቼልሽ ልምጣ። አትፈልግም። አንቺ ምን አገባሽ? አንቺም የጋሼ ሚስት አይደለሽ፣ እኔም ደግሞ የቤት ሰራተኛሽ አይደለሁ። እኔ ነኝ ያላልኩም። አታቀሳስሪ። ነይ የኔ ልጅ፣ የኔ ቆንጆች እንሂድ። እሺ የኔ ውድነት፣ እንዴት ድድ እንደማደርግሽ። ወይ እኔና የቀሳ ገብተሻል። እሺ እሺ። የድሮ አልጋ ላይ ብቻዬን ብሩኬ አልናፈኩም። እኔ ጋር ብተኛ ማን ይከለክላል? ውስጥክ ምን እያለክ ነው? ቆይ ለምን ትከለክለዋለህ? ላሸኔን ልታጠም እንጂ ናችሁ ገደል ግቢ። ጋጋማ ቅድስቴ ዛሬ በሚገርም ሁኔታ ብሩክን ትወደኛለህ፣ ታፈቅረኛለህ ብላ እንግዲህ ጠበቅ ያለ ጥያቄ ጠይቀዋለች ማለት ነው። ቤተሰቦቻችን እንግዲህ ብሩክ እንደሚታወቀው ቅድስቴን እንደሚወዳትና የመጀመሪያ እንደ ፍቅር እንደገለጽላት ያው መጀመሪያ ተያይዞ እንግዲህ ከብዙ ከ2-3 ወራት በኋላ ሲቀጠቀጥ ከርሞ መጨረሻ ላይ መጥቶ ነበረ ማለት ነው። እንግዲህ ከመጣም ደግሞ ቅድስቴ ዲፋ ቀና ብላ እያስታመመችው እየመገበችው እንግዲህ ከህመሙ አገግሞ አሁን እግዚአብሔር ይመስገን በጥሩ ጤንነት ላይ ይገኛል። እንግዲህ በጥሩ ጤንነት ላይ ተገኝቶ ደግሞ አሁን ፍቅራቸውን ሊጀምሩ 1-2 እያሉ ባለበት ሰዓት ላይ እንግዲህ ወይዘሮ ማህሌት ተመልሳ ወደ ህይወቱ መታለች ማለት ነው። ህይወቱን ብቻ ሳይሆን ቤት ውስጥ መታ አልወጣም በማለት እንግዲህ ያው የመጀመሪያ የዝናን ተልእኮ በመያዝ መታለች። እዚህ ከመጣች በኋላ ደግሞ እንግዲህ ብሩክ ይታረቀኛል ሚስቱ ሆናለሁ ብላ እየተጋጋጠች ነው የምትገኘው። አሁንም ተፈታፍ እያለች ትገኛለች። ቤተሰቦቻችን ያው እንግዲህ እሱም ደግሞ አይ አንቺ የሚባል ሰው እያለ ነው የሚገኘው። ግን በሚገርም ሁኔታ በፊቱ ላይ የምናየው ነገር ለማህሌት የሆነ ስሜት ያለው ይመስላል ማለት ነው። እንግዲህ በባለፈው ክፍል ላይ ያያችሁት እስከተኛበት ሶፋ እንግዲህ አልጋውን ለቆላት ሶፋ ላይ ነው እየተኛ ያለው። ሶፋ ላይ በተኛበት ሄዳ እንግዲህ ልትሰማው ስትል ከእንቅልፉ ባቶ ነበረ። እሱም በጣም ነበር የደነገጠው። እንግዲህ ከዛ ቀጥታ ተነስቶ በሩ ምናምን ቸክ ሲያደርግ ነበር። አይታችኋል ማለት በጣም ያው ስለሚፈራት የውጭ ሰው የሆነ ተልእኮ አላት ምናምን ብሎ ስላሰበ በሩን ቸክ አድርጎ ቁልፉን አንስቶ ከዛም እንግዲህ ልጁ ምሳሌን ያለችበትን ሁኔታ አይቶ ነበረ። እዛ ደግሞ ምሳሌ ደግሞ ከአጎቷ ጋር ነበር መድብል ጋር የተኛችው። ከዛም እንግዲህ ቅድስቴን ሁሉንም በያሉበት ክላሳቸው ቸክ አድርጎ ተመልሶ መጨረሻ እሷ ክላስ ነበር ሄደውና ማህሌት ጋር በቃ ከዛ ስትሄድ በአፏ ድፍት ብላ ተኝታ ነበረ። እንግዲህ እሱ ሲመጣ ተተነሳች በኋላ ናስኪ ምናምን ብላ ነው እንግዲህ ከሱ ጋር እንትን ያለችው ማለት ነው። ናስኪ የምታውቀው ገላዬ ነው፣ ያችን የምትወዳት ሚስትህ እኮ ነኝ። አዎ ጥፋት አጥፍቻለሁ፣ ግን ደግሞ ሚስትህ ነኝ እኮ ምንም ኃጢአት የለውም። ቆይ አልናፈቅኩም ወይ እያለች እንግዲህ በሴትነቷ ለማማለል በእሷ ወጥመር ለማስገባት የምትችለውን ያክል እየሞከረች ነበረ ማለት ነው። ግን በብሩክን በመጨረሻ እንግዲህ እንዲህ ብሎ ነው የወጣው ማለት ነው። ምን አባሽ ብሎ ግን ፊቱ ላይ የሚያሳየው ምልክት እውነት ለመናገር የሆነ የሚፈልጋት የሆነ ስሜት ያለው ነበረ እና እኔ እንደውም እንዲህ ይህ ሰው ካሁን እሺ ሊላት ነው እንዴ ብዬ በጣም ነበረ እንትን ስል የነበረው። ግን በመጨረሻ ያው ወጥቷል። ግን በእንደዚህ ሁኔታ ከቀጠሉ የሆነ ታይም ላይ እንደምታጠምደው ምንም ጥያቄ የለውም ማለት ነው። እንግዲህ በመጨረሻ መድብል እንግዲህ ያው ቤት ውስጥ ካሜራ ደቅኗል፣ ተክለዋል ማለት ነው። ከዛ በኋላ
ከዝና ጋር እሷ እያወራች አንድ ክላስ ተሰጥቷት ግን ሚስት ሆና ሳይሆን አንድ ክላስ ተሰጥቶች ትቀመጫለሽ፣ እኛ ከሆነ ትሰሪያለሽ፣ ሀቂ እንትን ቤት ሄደሽ ትመሰክሪያለሽ፣ እነሱ እንዲናሳስራቸው ታግዢናለሽ ምናምን ብሏታል። እሺ ብላ አሁን ተስማምታ ገብታለች ማለት ነው። እና ቅድስቴ ግን ይሄ ነገር በጣም ሰላሟን ነው የነሳት። በጣም ከሚባለው በላይ ውስጧ በጣም እየተናደደ ነው፣ እየተቃጠለ ነው። ባየቻት ቁጥር በጣም እንግዲህ አይታችኋል። ምሳሌ ተቃጠልኩኝ፣ ነደርኩኝ እያለቻት ነበረና ከዛ እንዴት ነው ቅድስት እያለቻት ነበረ። ምሳሌ እንግዲህ ያው የልጅ ነገር ሙድ እየያዘችባት ነበረና እንግዲህ ቅድስት ደግሞ በጣም እየተናደደች ነበረና ይኸው እንደዚህ ምናምን ብላ እንግዲህ እጇን ራሱ ብላ እንደዚህ በትንፋሽ እንትን እንደሚል ተቃጠልኩ እያለች ሙድ እያዘች ነበረ። በኋላም እንግዲህ መድብልና ማህሌት እንዲሁም ብሩክ አንድ ላይ ሳሎን ላይ እያወሩ እያለ እስኪ ሄደሽ የሚሉትን አዳምጫቸው ብላ ነበር የላከቻት እና ሄዳ ደግሞ ምሳሌ ደግሞ ተንኮሏ ምን ብትላት አሪፍ ነው፣ አባዬና ማህሌት ሊታረቁ ነው አላልቻትም። እና ቅድስት እንግዲህ በጣም ነው የተናደደችው። ከዛም እንግዲህ ማህሌት ጋር አንዳንድ ነገሮችን እያወሩ ነበረና ምሳሌን ይዤሽ ልሄድና ኬክ ልጋብዝሽ ብላት ነበረ ማህሌት። ከዛ ምሳሌ እንግዲህ ቅድስትን ጠርታት ነበረና እንውጣ እያለች ነው መስራት። ለምን ደግሞ አሁን ምን አስበሽ ነው ይዘሻት የምትወጪው ምናምን እያለች ነበር ማለት ነው። ከዛም እንግዲህ መጨረሻ ላይ ቅድስትን ማነው ምሳሌ እናትሽ እኔ ነኝ እንዴ በቃ እናትሽ ነኝ እኮ ምናምን እያለቻት ነበር ማህሌትና አይ አንቺ አይደለሽም እናቴ ቅድስትዬ ነች፣ አንቺ እናቴ አይደለሽም እያለቻት ነበረ። እንግዲህ ማህሌትን በዛ እየተናደደኝ ነበረ። እንግዲህ ቅድስትና ምሳሌ በቃ ሞድ እየያዙባት ነበር ምናምን። እሷ ግን የምሯ ነበር የተናደደችው። ከዚህ ቤት ልቁስ ወጥተሽ አታገቢም እንዲህ እያለቻት ነበረና አገባለሁ ምናምን ስትላት ደነገጠች ማህሌት ማለት ነው። ከዛ አንቺ ቆይ አግቢ ምን እስካሁን ስትንከባከቢ ኑሮሻል፣ የጎደለውን ስትሞይለት በች ሲቸግረው አብረሽው ሲርበው በዛ ላይ የሚወደውና የሚጠላውን ነገር ስለምታቂ ሁሉን ነገር እንትን ብለሽ ታውቂያለሽ። ስለዚህ አብረሽው ሆኛ አግቢው ምናምን እያለቻት ነበርና አይ ያው አገባዋለሁ ግን አንቺ አሁን ምን ይሰማሻል እያለቻት ነበርና ማለት እንግዲህ በቃ ቦክ ብላ ግን እንደገና ስሜቷን በቃ እፍን አደረገችው ማለት ነው። አይ ምን ይሰማኛል ደስ ይለኛል ሚዜ ሆኜ እድርሻለሁ እያለቻት ነበርና እንዴ ቆይ አሁን ባልሽን ሚዜ ሆነሽ ለእኔ ልትሪልኝ በእርግጠኝነት እውነትሽን ነው እያለቻት ነበር። እና እሷም መችስ እኔ እሱ ከወደደሽ ምን አደርጋለሁ ምን ላደርግ እችላለሁ እያለኝ ነበር ማለት ነው። እንግዲህ ያው ለጊዜው እንግዲህ ያው አንድ ክላስ ተሰጥቷት እዚሁ ልትቀመጥ ነው ለነሱ ጋር እንዲሰሩ ማለት ነው። እንግዲህ ምሳሌም ራሱ አንቺ እናቴ አይደለሽም ቅድስቴ ናት እናቴ ነው ያለቻት። መድብል እንግዲህ ማህሌትን ያው አብራቸው እንድትሰራ ከዛ በኋላ ደግሞ ያው የራሷ ጉዳይ ብለው እንግዲህ እነሱም ተመካክረውባታል። እዛ ድረስ ግን አንድ ክላስ ተይዞልሽ ነው የምትቀመጪው እንጂ ሚስት ሆናለሁ ብለሽ እንዳታስቢው ብሏታል ማለት ነው። እሷም ማረኔም አልፈልግም ብቻ ግን ማረፊያ ስጡኝ እንጂ እኔ ያለችው ማለት ነው። እሺ ብለው እንግዲህ እነሱ ማስቀምጠዋታል። እንግዲህ ነገሩ ሲከፋ በተለይ ቅድስትና ብሩክ አንድ ላይ የመሆን አዝማሚያ ካለ በእርግጠኝነት ማህሌት ለነሱ መስራቱን ትታ ለዝና እንሰራለሁ የማለቱ አይቀርም። ግን መድብል መኝኝ የሆነ ነገር አደርጋለሁ ብለሽ ካሰብሽ እገልሻለሁ እደፋሻለሁ እያላት ነው። ዝናም ደግሞ እንደዛ ነው ያላት። ዝናም እነሱ ጋር ሄጄ ተታረቁ በኋላ እነሱ ጋር እዛ ሁኜ ነከራ እንትን ላለው ካልሽ በህይወትሽ ፈርድሽ ነበር ያላት። እንግዲህ ከዛም ተዝቶባታል። በመጨረሻ ግን እሷ ያው የምትችለውን እየተጣጣረች ነው። በተለይ ብሩክን የራሷ ለማድረግ ከቅድስቴ ለመንጠቅ፣ ቅድስቴም ደግሞ እንግዲህ ሙንድ እየያዘችባት ነው። እሺ እንግዲህ እኛማ በቅርቡ እንግዲህ አይቀርም እያለቻት ነው ማለት ነው። እንግዲህ ቅድስቴ በመጨረሻ ያው ብሩክን ትወደኛለህ፣ ልታገባኝ ትፈልጋለህ፣ የወደፊት የልጆች እናት ማድረግ እኔን ትፈልጋለህ ብላ ነበር የጠየቀችው። እንግዲህ እሱም የሚለው ነው የጠፋበት። እውነት ለመናገር በቃ ማለት እንደዚህ አይነት ስሬት ጥያቄ ትጠይቃለህ ብሎ አላሰበም። ኢቭን እሱ የሆነ ነገር ስጠይቃት ራሱ ተሽኮረመ ምናምን ነበር። አሁን ግን በቃ ተናደደች። በቃ ማለት የምታደርጋቸውን ነገሮች ምናምን እያየች በቃ ከምትችለው በላይ ነው የሆነባት ማለት ነው፣ ከአቅሟ በላይ። ሰው እንግዲህ ዛሬ በቃ በድፍረት ለመጠየቅ ተገዳለች ማለት ነው። ቤተሰቦቻችን በቀጣይ ክፍል በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ወዳችኋለሁ ቤተሰቦች። ላይክ አትርሱ፣ ሰብስክራይብ አድርጉ። ባይ ባይ።